مرحبا يا حلوين زاري لقيت على كومنت نيجيلاችሁ የመጣሁት ይሄ የምግብ አሰራር በአማርኛ ምን እንደሆነ ወላሂ አላውቀውም በአረበኛ ግን ለሐም ሐኒት ይባላል ለመጀመሪያ ጊዜ ነው የምሰራው አብረን እንሞክረዋለን ማለት ነው ይሄ ምግብ ሲሰራ ምንም አይነት ቅመም አይደረግበትም ከጨው ውጪ እኔ ግን የስጋውን ሽታ ብዙ ጊዜ ስለማልወደው ትንሽ የቅመምና ቆንዶ በርበሬ ጨው ዝንጅብል አድርጌበታለሁ ልክ እንዳያችሁት እዛ ጋር ስጋውን በደንብ በቅመማ ቅመሙና በጨው ካሻችሁት በኋላ ገስጤር ታመጡና ሙሉ ለሙሉ ስጋውን እንደኔ ድርድር ታደርጉና በነገራችን ላይ ስጋውን አጥቤዋለሁ ደግሞ ስጋውን ዶሮን ጠቢ ያላችሁ ኮሜንት ምጽፉ ልጆች በሰላም ነው በነገራችን ላይ እናንተ አብራችሁን አትበሉም ሰው ብዙ ላትታመሰው ነክተር المهم እዚህ ጋር ትንሽ የኦሊቨር ኦይል አድርጌበታለሁ ፈርቼ ነው እንዳይዝብኝ ብዬ እናንተ ግን ስጋችሁ ጮማ ካለው ምንም አይነት ዘይት እንዳታደርጉ ከዛ በኋላ ስጋ ውስጥ ምንም አይነት ውሃ መግባት ስለሌለበት እንደዚህ በገስጤር በደንብ አርጋችሁ ፍንፍን ነው የምታደርጉት ማለት ነው እኔ እዚህ ጋር በጊደር ወቅት ስለምሰራው ትንሽ የብረዲስት ክዳን ውስጥ አደረኩኝና ግማሽ ብርጭቆ ውሃ ምትሆን ከስራራኩት ይሄንንም ፈርቼ ነው በወራችን ላይ አይደረግም ውሃ ከናካቴው አይደረግም እኔ ግን ይዝብኛል ስለፈራው አድርጌበታለሁ ከዛ በኋላ ናግባት ትግባ ከስጋው ጥል ከገባ በኋላ ለአንድ ሰዓት ተኩል ወይም ለ2 ሰዓት እሳቱን በደንብ ቀንሳችሁ ስጋው ሙክክ ብሎ እስከሚበስል ድረስ ተጠብቁታላችሁ ግን እንዳያርባችሁ እንዳይፈነዳ ተጠንቀቁ እንደምታዩት እዚህ ጋር ቆንጆ ነጭ ሩዝ ለብቻው ሰርቻለሁ ከዛ ስጋውን ግን 2 ሰዓት ነው ያቆየሁት ከዛ ሙክክ ብሎ ያ ጀማአ ሽታው ብስሚላ ማሻአላ ተባረክ الرحمن አንደኛ ጎረቤቶቻችን ደውለው እንዴ ማሻአላ ዛሬ ምንድን ነው የሰራችሁት በጣም ሽታው ምናምን ነገር ሲሉን ሸሚዞን ነው ይሄ ለጎረቤቶቻችን ልንሰጥ ነው بالعافيه ለራሳችን የሰራ ነው ያው አንዳንዴ ምናምን ላለማም በጣም ቆንጆ ነው ስጋውን 2 ሰዓት ያክል አብስሉት ምንም አይነት ውሃ ከታችን ይቀድም ያደረኩትን ውሃ ራሱ አታድርጉት ሙክክ ብሎ ሲበስል በጣም ይጣፍጣል ኦኬ እንደተለመደው ማንኛውም ሰው ነኝ ፎሎ ሰብስክራይብ በማድረግ ማየት የሚፈልገው ነው የምግብ አይነት ኮሜንት ላይ ጻፍልኝ በሌላ በቆንጆ ቪዲዮ እስከምንገናኝ ባይ